የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች የሚደርሱት መገደላቸው ተሰምቷል። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን በሱዳን ጦር የሚፈጸሙ ጥቃቶችን የሚከታተል ቡድን አሳውቋል። ጡራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነትን በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን አሳውቋል። በዚህም ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸው ተረጋግጧል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆኑ ሁኔታዎች የተቃጠሉ አስክሬኖችና ወደ ዶግ አመድነት የተቀየሩ የገበያ ድንኳኖችን የሚያሳዩ ቪዲዮዎች ለመሆን ችለዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉም ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉበትን የጦር አውሮፕላኖች በመጠቀም በግዛቲቷም የተፋላሚውን ይዞታዎች ላይ ተደጋጋሚ ጥቃቶችን ሲፈጽም ከዚህ ቀደም ለማስተዋል ተችሏል። በጦሩ ይዞታ ስር ከምትገኘው አልፋሽር 35 ኪሎ ሜትሮች ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ደግሞ ምን ያህል ሰዎች እንደሞቱ መረጋገጥ አልቻለም። የዳርፉር የመብት ተሟጋቾች ቡድን እንደሚገልጸው ከሆነም ሰኞ ዕለት የደረሰው ጥቃት መፈጸሙን ገልጾ ጦርነቱን ከጀመረ ጊዜ አንስቶ እጅግ የገፋ የቦምብ ጥቃት ሲል ገልጾታል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማዊ ዜጎች ላይ የሚደርሰው የቦምብ ጥቃት እንደዚሁም የሲቪሊያን ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ እየጨመረ እንደሆነ ማረጋገጥ ተችሏል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩ ህይወታቸውን ከመቅጠፍ በተጨማሪ ወደ 12 ሚሊዮን የሚጠጉ ሰዎች ከቤት ንብረታቸው እንዲፈናቀሉ አድርጓቸዋል። ግምቱ ቢለያይም በጦርነቱ ቢያንስ 150 ሺህ ሰዎች ተገድለዋል ሲባልም መረጃዎች እየወጡ ይገኛሉ። በሀገሪቱ ራብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆኑ ህዝቦች ከፍተኛ የምግብ ዋስትና እጦት ላይ እንደሚገኙ የተባበሩት መንግስታት ድርጅት በተደጋጋሚ ሲገልጽ ለማስተዋል ተችሏል። በሀገሪቱ በረሃብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋም ሰብአዊ ቀውስ የደረሰበት ሀገር ሲል ገልጾታል። ፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎች መገደላቸውና እንደ ዘር ማጽዳት መሳሪያ በመጠቀም አረብ ያልሆኑ ሴቶችን ይደፈራሉ የሚል ማስረጃዎች የቀረበባቸው ክሶች ውድቅ ሲያደርጉ ለተደጋጋሚ ጊዜ ለማስተዋል ችለናል።